ይህን መረጃ አለማዳመጥ ለመላው ኦርቶዶክሳውያን ከባድ ዋጋ ያስከፍላል። በግፍ አትግደሉም ፖለቲካ አይደለም ፍትህ ለአርሲ ተወዳጁ ሰይፉ ፋንታሁን እንኑር ማለት ቅንጦት አይደለም። በግፍ አትግደሉም ማለት ፖለቲካ አይደለም የሰው ነፍስ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። የምትሰሙ በሃይማኖታችሁ እንደሆናችሁ ጽኑ። ምንም መራራት የለም። ሂደላቸው። ስለዚህ ዝምታችን ፍርሃት እንዳልሆነ ሌሎች ሊያውቁት ይገባቸዋል። ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ያረጃል የዓለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው አርቲስቶች ዝምታቸውን ሰብረዋል። ስለ አርሲ ኦርቶዶክሳውያን ያስተላለፉት አዳዲስ መልእክቶች አሉ። ሰይፉ ፋንታሁንም የተናገረው አንድ መልእክት አለ። ሙሉ መረጃውን የማስመለከታችሁ ይሆናል። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እንዳይረሳ። በግፍ አትግደሉም ፖለቲካ አይደለም ፍትህ ለአርሲ ተወዳጁ ሰይፉ ፋንታሁን እንኑር ማለት ቅንጦት አይደለም። በግፍ አትግደሉም ማለት ፖለቲካ አይደለም የሰው ነፍስ በምድር ላይ ትልቁ ውዱ የፈጣሪ ስጦታ ነው። ስለዚህ የሰው ነፍስ ዋጋ ይኑሮ ብሎ መጮህ የትርፍ አጀንዳ ወይም የፖለቲካ ቁማር ሊሆን ከቶ አይችልም ሲል ሰይፉ ፋንታሁን ገልጿል። አክሎም ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነጻነት የመጠየቅ ድምጹን የማሰማትና የመጮህ ሙሉ መብት አለው። ዝምታ የሞት አጋዥ መሆን ነው ሲል ሐዘኑን ገልጿል። ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ልጅ አባቱን በሚፈራበትና በሚያከብርበት አግባብ ነገር ግን የሆነው ሁኔታ እባክዎ ስትል አስነብባለች። ዘለግ ካለው ጽሑፏን ባሻገር 4 ጥያቄዎች አቅርባለች። በየዓመቱ ለሚገደሉትና ለሚሞቱት ኦርቶዶክሳውያን ዘለግ ያለ 2 ገጽ መግለጫ ከማቅረብ ይልቅ ይህንን ቢጠይቁልን ብላለች። ፌዴራል መንግስቱ በዚህ ጉዳይ ላይ ምን እያሰበ ነው? ገፋ ብለው ሄደው ቢጠይቁልን የመጀመሪያ ጥያቄዋ ነው። በሁለተኛ ደረጃ ዓለም አቀፍ ሚዲያዎችን ጠርተው ኦርቶዶክሳውያን ምን አይነት ግፍ እንደደረሰብን ዓለም አቀፉ ማህበረሰብ ይወቅልን፣ ይህንንም አድርጉም። ሶስተኛ ደረጃ ዓለም አቀፍ ላይ የሚገኙ ሰብአዊ መብቶችን በደብዳቤ ያሳውቁልን ያለንበት ሁኔታ ሌላኛው ነው። መጨረሻም እንደ አባት አካባቢው ላይ የሚገኙ ምዕመናን ሰብአዊም ሆነ መንፈሳዊ ድጋፍ እንዲደረግላቸው ስትገልጻለች። ሁሉ ጥያቄ ግን እጅግ በጣም ትህትና በተሞላበት አታያ አክብሮት ባለበት ነገር ግን የኛ መሞት ይቅር እያለችም ነው። ታዲያ ይህንን ለማድረግ የሚያስቸግሩ አካልና አካሪ የሚመስሉ መንፈሳዊ አባቶች ካሉ መረጃው እንደተመለከታችሁት ነው። አርቲስቶቹ የተናገሩትን ነገር ሰምታችኋል። ምንም አይነት መፍትሄ እስከምናገኝ ድረስ ዝም አንልም፣ እስከመጨረሻው ድረስ እንጓዛለን። አንድ ቪዲዮ አስመልክቻችሁ ልመለስ። እስቲ ይሄ ዋብያ ሙስሊም የሚናገረውን ነገር ሰምተን እንምጣ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ብዙ ክርስቲያኖች ጋር እንዲዳረስ አድርጉልኝ። ክርስቲያናዊ ግዴታችሁን ተወጡ። ተፈጠቀላችሁ መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ስለዚህ እንደዛሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። መጪው ዘመን የእስላም ነው፣ አትጠራጠሩ። ምን ጥርጥር የለውም። ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው፣ ለኛ መንገድ ቦታም ይሰጠናል። በነፃ እየሰጠን ያለው ስለዚህ እስከሰጠን ድረስ እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናውቃችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዘዋችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀጥታ እያልኩ ነው የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም ማለት ነው። ምንም አይላቸው ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አልፈራም ማንንም። አንደኛ ሁለተኛ ደግሞ ላይሰንሳችንን መንጠቅ አይችሉም። ይሄኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ 2 መንግስት ነው ያለው። እዚህ የኢትዮጵያ ምድር ውስጥ ምንም በስነ ስርዓት ኢኒሺዬሽን እንዘረጋለን ማለት ነው።
በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ። ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጨ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም እና ይሄን ያህል ነው ተንቀን ያለን። ነገሩ እንዲህ ነው። እኛ ግን በዚህ ልክ ተኝተን እየሞትን እንበዛለን። እኛ ለሚመታ ግራን ስጥ እያለን እንጃጃላለን። እነሱ በዚህ ልቀት ሄዶ በዚህ ልክ በሚዲያ ወጥተው ደረታቸውን ነፍተው የመናገር አቅም ፈጥሯል። እኛ ግን በሀገራችን ላይ እየተገደልን ቤተክርስቲያናችን እየተቃጠለች አንደበታችንን ለጉመን እንቀመጣለን። ብችሉ እነሱ ሲገሉን ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። ተደራጁ፣ ራሳችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ነፃ አውጧት። ቪዲዮ እንደተመለከታችሁት ነው። ምን ሲል ነበር? ሲኖዶሱ ምንም አይነት ነገር ማድረግ አይችልም፣ ምንም አይነት መግለጫ መስጠት አይችልም፣ የሆነ ነገር ካሉ ይታሰራሉ ሲል ሲናገር ነበርና ምን ሲል ነበር? መጨረሻ ላይ እንደው ጊዜው የኛ ነው ምንም አታመጡም ሲል ነበር። እስቲ ምንም እንደማናመጣ እናሳያችኋለን። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይህን መረጃ አለማዳመጥ ለመላው ኦርቶዶክሳውያን ከባድ ዋጋ ያስከፍላል። እስኪን አንዴ እናዳምጥ እባካችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። አገዳደሉን አሳምረው ይሃት ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆን አገዳደሉን አሳምረው፣ አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳላል። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመሃል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉሁ ለስና ነሕኑ አለዚነ ነቅቱሉሁ። እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል። ነዓም ወረበል ከዕባ هذا حديث وإجماع إجماع الصحابة። ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ Subhanahu Wa Ta'ala እንደዛ ነው ያስቀመጠው። ይሄ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊከላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናውቃችሁ ነኝ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት እንደፈለጋችሁ አትሉም እኮ። እኔ ዛሬ በታመት ኢትዮጵያ ሄጄ እንደፈለኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ
በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ደግሞ ላይሰንሳችንን መንጠቅ አይችሉም ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነት ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጀር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋሉ፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምን ጥርጥር የለውም። እና ትንፍሽ የሚል የለም አይደለም። ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቴዎሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና። የቲሲአይ ሳር ቤት ያለው የፕሮቴስታንት ቴዎሎጂ ኮምፓራቲቭ ቴዎሎጂ ተብሎ ትይዛ ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋል። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በነዛ መልኩ ይመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይሄን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለውን ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ በመሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱ በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ለምን ነገር ያሳዝናል። እኔ እንደ 665 ያው ማዝኛለሁ። እንደዛ ነው። እንደዛ በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እንደሰማችሁት ነው። በእውነት በሀገራችን በኢትዮጵያ በምስራቅ አርሲና በመሳሰሉት ቦታዎች የንጹሃን ወገኖቻችንና የኦርቶዶክሳውያን ደምና ሕይወት የሚጠፋው እንደዚህ አይነት መጥፎና ለነገ አለማሰብ የሚወረወሩ ቃላት ናቸውና በእውነት እንደነዚህ አይነት ቃላት የሚወረውሩ ሰዎች፣ የሚያስተላልፉ ሰዎች የሚመለከታቸው አካላት መከታተል ቢያደርጉ መልካም ነው እላለሁ። ይህን ቃል የምትሰሙ መላው ኦርቶዶክሳውያን ግን ለትምህርት እንዲሆናችሁ ነው። እያንዳንዱ ሰው ጥንቃቄም ቀድሞ የነቃ ሰው ራሱ የመጠበቅና ጥንቃቄ ማድረግ እንዳለበትም ስለሆነ ማለት ነው። በአደባባይ እናርዳቸዋለን፣ እንገድላቸዋለን ብሎ ካስተላለፉ፣ ስለዚህ ላለመገደልና ላለመታረድ፣ ላለመሞት ራስህን መጠበቅ ደግሞ ግድ ይላል ማለት ነው። ስለዚህ በእውነት እንደዚህ አይነት የሰው ሕይወት
ክቡር የሆነ የሰው ህይወት እግዚአብሔርን የፈጠራትን ነፍስ እንደዚህ አድርጎ በእውነት አብሮነት የሚያጠፋ ኢትዮጵያዊነትን የሚያደበዝዝ ህዝብ ከህዝብ ጋር አብሮ እንዳይኖር የሃይማኖት መቻቻልን የሚያፈርሱ ቃላቶች ናቸው። እንደነዚህ አይነት ስንሰማ የቆየ ነውና እያንዳንዱ በአሁን ዘመን መረጃ አይናቅም። መረጃ መናቅ የለበትም። እያንዳንዱ በሚዲያ ላይ የሚነግሩትን በመሬት ላይ ደግሞ የወገኖቻችን ህይወት እየተቀጠፈም እያየነው ነውና ምናልባት እንደነዚህ አይነት ብዙዎችን የማይወክሉ ከሆነ ብዙዎችን ሲቃወሟቸው አላየንም። በተለይ በሆነ እምነት የሚነግዱ ሰዎች ካሉም የሚመለከታቸው አካላት እኛን አይወክሉም ብለው ማሳፈር ወይም ደግሞ ሐሳብ መስጠት አለባቸው የሚመለከታቸው አካላት ማለት ነው። ምን ያክል ግን በእውነት አስተሳሰው የሰው የወረደ የዘቀጠ ከሰብአዊነት ወጥቶ የተስፋ ቆረጠ ሐሳብና ቃላት እየመነጨ እንዳለ ግን ማወቅና መረዳት እችለናል። ስለዚህ ሙሉ ቪዲዮ እንደተመለከታችሁት ነው። አደባባይ ሊወጡ እኮ ሲናገሩ ሰምታችኋል አይደል? ከዚህ በላይ መናቅ ከዚህ በላይ መደፈር የለም። ምንድነው የምንጠብቀው? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይሄንን ቪዲዮ የምትመለከቱ ኦርቶዶክሳውያን ከሆናችሁ በተለይም ሰብአዊነት የሚሰማችሁ ኢትዮጵያውያንና ኤርትራውያን ለብዙዎች አድርሱልኝ። በተደጋጋሚ በምስራቅ አርሲ ሀገረ ስብከት ክርስቲያኖች በግፍ ይታረዳሉ። ለሚሞቱት ንጹሃን ብዙ ጊዜ ጮኸናል። ነገር ግን ጮኸታችን መልስ አላመጣም። ከቅዱስ ሲኖዶስም ከመግለጫ ከወረቀት ያለፈ ምንም ነገር አልተደረገላቸው። ስለዚህ ለሚታረዱ ለሚሞቱ ያለ በደላቸው ያለ ጥፋታቸው በሃይማኖታቸው ምክንያት በክርስትናቸው በማይተማቸው ምክንያት እየሞቱ ላሉ ለአርሲ ኦርቶዶክሳውያን ድምጽ ልንሆናቸው ይገባናል። ይሄ የመረረ የመጨረሻ ጥሪያችን ይሆናል። ከዚህ በኋላ መፍትሄ ማናገኝ ከሆነ ግን እኛም እንደ ስጋውያን በስጋ አስተሳሰብ ማድረግ የምንችለውን ሁሉ እናደርጋለን። ስለዚህ ዝምታችን ፍርሃት እንዳልሆነ ሌሎች ሊያውቁት ይገባቸዋል። ማንም የፈለገውንና የመረጠውን ሃይማኖት ማምለክ ነጻነት ሕገ መንግስቱም የሰጠው መብት ነው። እኛ የማንንም መብት እስካልተጋፋን ድረስ የኛንም ሲገፉብን ደግሞ ያመናል። ስለዚህ ኦርቶዶክሳውያን ይሄንን ኢሰባዊ የሆነ ድርጊት ለሚፈጽሙ ሰዎች አባታችን ሲናገር እንደሰማችሁት ዝም ማለታችንን ብዙዎች እንደ ፍራቻን የቆጠሩ ከዚህ በኋላ ግን ወደ እርምጃ እንሄዳለን ሲሉ ሲያስተላልፉ ነበር። ሐሳባችሁን በኮሜንት አጋሩ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል ያለም ዝና